ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ይጀምጥቻለሁ መሳይ መኮንን ነኝ። ተመልካቾቻችን አሁን የደረሰን ዜና አለ። በዛሬው ዕለት መስከረም 14 2018 ዓ.ም በአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ ከፍተኛ ድል የተገኘባቸው አውደ ውጊያዎች መደረጋቸው ታወቀ። በዛሬው ውጊያ በርካታ የአገዛዙ ሰራዊት መደምሰሱ ታውቋል። በድምሩም 471 የአብይ አህመድ ወታደሮች መደምሰሳቸውን ነው የደረሰን መረጃ የሚያመለክተው። ከ150 በላይ ወታደሮች ተማርከዋል። 6 ሞርታሮች፣ 6 ዲሽቃዎች፣ 14 ብሬኖች፣ 9 ስናይፐሮችና በርካታ ክላሾች መማረካቸውን ነው በቪዲዮ ጭምር ተደግፎ የመጣልን መረጃ የሚያመለክተው። ወታደራዊ ሬዲዮ 9 አንድ ሲኖትራክ ሙሉ ወታደራዊ ቁሳቁስና ሬሽን እንደዚሁ የተማረከ መሆኑ ታውቋል። የአገዛዙ የሰሜን ምስራቅ እዝ አካል የሆኑት 12ኛና 61ኛ ክፍለ ጦር መካከል 12ኛ ክፍለ ጦሩ 70 ከመቶ የሚሆነው ኃይሉ መማረኩን መደምሰሱንና መፍረሱን ነው የደረሰን መረጃ የሚያመለክተው። የዛሬውን ተጋድሎ በተመለከተ የዘውትር ተሳታፊያችን መረጃ ይዞ ቀርቧል። ወደሱ አልፋለሁ። መሳይ በምርኮ ደረጃ ካየ ነው የመጀመሪያው ነው ማለት ይቻላል። እጅግ በጣም የሚደንቅና በጣም እጅን ከአፍ ላይ የሚያስጭን ድል ነው የተገኘው። ይሄ ድል መሳይ 12ኛና 61ኛ ያገዛዙ ክፍለ ጦሮች በዋናነት ሙጃ ከተባለ ቦታ ላይ ማዕከላቸውን አድርገው በሰሜን ወሎ አጠቃላይ የሚንቀሳቀሰውን ኃይል በእነዚህ ነባርና በጣም ተዋጊ ናቸው የተባሉ 12ኛ ክፍለ ጦር እና ከጎን ደግሞ 61ኛ ክፍለ ጦርን አሰልፎ አጠቃላይ ሰሜን ወሎ እንቅስቃሴ በማድረግ ከፍተኛ ድል መጎናጸፍ እንቅስቃሴ ቢያደርግም የፋኖ ኃይሎች ቀድመው ቦታ በመያዝ እና በመልሶ ማጥቃት እና መጨረሻም ላይም ደግሞ በሙሉ ማጥቃት ተሸጋግረው ስም ሰጠው ማጥቃት ሰንዝረው የማይታመን ድል ነው የተጎናጸፉት። እንግዲህ ዘመቻቸውን ዘመቻ አደማሊ ወይም አባናደው በማለት ዘመቻቸውን ስያሜ ሰጠውታል። እንግዲህ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ መስከረም 14 ዛሬ ማለት ነው ከጠዋቱ 12 ሰዓት የተጀመረው ዘመቻ ወይም መልሶ ማጥቃት በኋላም ደግሞ ወደ ሙሉ ማጥቃት ተሸጋግሮ አርበኛ አደማሊ አባናደው በአምስቱም ኮሮች በመታገዝ በእዙ ደግሞ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን መጎናጸፍ ችሏል። እንግዲህ ነባር የተባለችው 12ኛ ክፍለ ጦር ከ70 በመቶ በላይ ጦሩ ተደምስሶ ተማርኮ ቆስሎ ሙቶ ተበትኗል። 61ኛ ክፍለ ጦር ደግሞ በየገደሉ እየገባ አሁን በአሁኑ ሰዓት ራሱን በመከላከል ላይ ነው የሚገኘው። በአጠቃላይ ግን የተገኘው ድል እንግዲህ አንደኛ ምስራቅ አማራ ኮር 1 ሰሜን ወሎ ዞን ጉባላፍቶ ወረዳ በቅሎ ማነቂያ ዙሪያ ላይ ከፍተኛ ትንቅንቅ ከተደረገ በኋላ በተለይ ቁልፍ ወታደራዊ ቦታ በሆነችው በቅሎ ማነቂያ የተገኙ ድሎች አሳምነው ክፍለ ጦር ነው ይህን ድል ያገኘው። ሞርተር 2 ብሬን 8 ክላሽ 76 ስታር ሽጉጥ 1 7000 የብሬን ተተኳሽ 9800 የክላሽ ተተኳሽ 1300 የዲሽቃ ተተኳሽ 95 የደረቅ ትጥቅ 180 ወታደራዊ ሻንጣ 5 መገናኛ አይኮም ሬዲዮዎች መማረክ ችለዋል። እንዲሁም ባለሽሩጡ ክፍለ ጦር ምስራቅ አማራ ኮር 1 ባለሽሩጡ ክፍለ ጦር የደቡብ ወሎ ዞን ወረባቦ ወረዳ ላይ መቀመጫ በሆነችው ቢስቲማ ከተማ በጉሊብሳ በጎሃ በሰቀላና ቴሌ ዙሪያ ከፍተኛ ውጊያ ያደረገ ሲሆን የጉዲሳ ምሽግ ተሰብሯል። የደቡብ ወሎ ዞን ወረባቦ ወረዳ ዋና መቀመጫ የሆነችው ቢስቲማ ከተማ በጉዲሳና በጎሃ በሰቀላና ቴሌው ዙሪያ ከፍተኛ ውጊያ ያደረገ ሲሆን የጉዲሳ ምሽግ ተሰብሯል። የወረዳው ዋና መቀመጫ የሆነችው ቢስቲማ ከተማን ሙሉ በሙሉ በፋኖ ቁጥጥር ስር ለማስገባት ከፍተኛ ተጋድሎ እየተደረገ ሲሆን እስካሁን ባለው መረጃ የተደመሰሰ ሰራዊት 78 መድረሱን አስታውቀዋል። የቆሰለ 53 ክላሽ የተማረከ 7 ሲሆን ባለሽሩጡ ክፍለ ጦር የሀብሩ ወረዳ ቆላማ የአፋር አጎራባች አካባቢዎችን በመቆጣጠርና ህዝባዊ አስተዳደር የዘረጋው የባለሽሩጡ ክፍለ ጦር ዛሬ የሐይቅ ከተማ ደሴ ኮምቦልቻ ቆላማ አካባቢዎችን ከልጅ ኢያሱ ኮር ጋር ጥምረት በመፍጠር ወደፊት እየገሰገሰ ይገኛል ተብሏል። በሌላ አቅጣጫ የሐውጃኖ ክፍለ ጦር ባደረገው ከፍተኛ ትንቅንቅ 1 ዲሽቃ የማረከ ሲሆን
አንድ ስናይፐር 40 ክላሽ የብሬን ተተኳሽ 5000 የክላሽ ተተኳሽ 3000 የወገብ ትጥቅ 23 የክላሽ ካዝና 18 ኤፍ1 ቦምብ 10 የሞርተር ቅንቡላ 7 መማረክ ሲችል በምስራቅ አማራ ኮር 1 አጠቃላይ የተደመሰሰ አንድ ኮሎኔልን ጨምሮ አንድ ኮሎኔል 100 አለቃ ኢሳያስን ጨምሮ 282 የአገዛዙ ሰራዊት ተደምስሷል ብለዋል። ምርኮኛም 18 እንደተገኘ አያይዘው ጠቅሰዋል። የበቅሎ ማነቂያ አስተዳዳሪ አቶ አያሌው ደሳለ ከነግብሩ አበሮቹ ተደምስሷል። ሁለተኛ ምስራቅ አማራ ኮር 2 ሰሜን ወሎ ዞን ግዳን ወረዳ ወንዳች ከተማን በቁጥጥር ስር አውለው በተለይ እዚህ ከተማ ላይ በተደረገ አስደናቂ ተጋድሎ የተገኘው ድል ዞብል አምባ ክፍለ ጦር ይህን ከተማ ሲቆጣጠር ዲሽቃ 3 መማረክ ሲችሉ ብሬን 8 ክላሽ 130 ስናይፐር 5 ኤፍ1 ቦምብ 102 82 ሚሊ ሜትር ሞርተር 2 120 ሚሊ ሜትር ሞርተር 1 የሞርተር ቅንቡላ 30 ኦራል ከነተተኳሹ 22000 በላይ ተተኳሽ መማረክ ችለዋል። እንዲሁም በሌላ አቅጣጫ የካላኮርማ ክፍለ ጦር 1 ዲሽቃ 2 ብሬን 2 ስናይፐር 89 ክላሽ የብሬን ተተኳሽ 1500 የክላሽ ተተኳሽ 2000 4 አይኮ መገናኛ ሬዲዮኖች 50 የክላሽ ካዝና 36 ኤፍ1 ቦምቦች 2 የሜዳ መነጽሮችን ማርከዋል። ታጠቅ ክፍለ ጦር ወንዳችና ከፍተኛ ተጋድሎ አድርጓል። ባደረገው ውጊያም 20 ክላሽ 4 የደረት ትጥቅ 4 ካዝና በምስራቅ አማራ ኮር 2 እንደ አጠቃላይ የተማረከ የተደመሰሰ ምርኮኛ 147 ሲሆን የተገደለ ወይም የተደመሰሰ 137 ቁጥሩን አድርሰውታል። በርካታ ወታደራዊ ቁሳቁስና ሬሽንም ተማርኳል ብሏል። ሶስተኛ ልዩ ዘመቻ ሰሜን ወሎ ዞን አንጎት ወረዳ አካል የሆነችው ታላቅ ወታደራዊ ቁልፍና ስትራቴጂክ ቦታ በተባለችው ቦታ ላይ ከወልዲያ ላሊበላ ከወልዲያ ባህር ዳር ያለውን መስመር በቁጥጥር ስር አውለዋለች። ገዢ መሬት የሆነውን ድልብን ተቆጣጥረዋታል። በዚህ ውጊያ በርካታ ወታደራዊ መሳሪያ ተማርኳል። 1 ብሬን 2 ክላሽ 7 ምርኮኛ የተገኘ ሲሆን እንዲሁም በሌላ አቅጣጫ የተንቀሳቀሰው የአማራ ፋኖ የምስራቅ አማራ ፋኖ ላስታ ሳምነው ኮር በሰሜን ወሎ ዞን ግዳን ወረዳ ኩልመስክ ወንዳች ዙሪያውን በተደረገ ከፍተኛ ትንቅንቅ የተገኘው ድሎች ተከዜ ክፍለ ጦር ኩልመስክ ከተማን በመቆጣጠር 11 የመከላከያ ኃይሉ ሲደመሰስ 3 የተማረከ እንዲሁም 20 ክላሽ የተማረከ ሲሆን 420 የክላሽ ተተኳሽ 580 የብሬን ተተኳሽ እንዲሁም ጥራሪ ክፍለ ጦር ጥራሪ ክፍለ ጦር ከወሎ ሰቆጣ አካባቢ የምትንቀሳቀስ ክፍለ ጦር ነች። ክፍለ ጦር ባደረገችው ከፍተኛ ትንቅንቅ ባለ 82 ሚሊ ሜትር ከባድ ሞርተር 1 ዲሽቃ 1 ብሬን 1 ስናይፐር 54 ክላሽ መማረክ ሲችል በዛሬው ዕለት መስከረም 14 2018 ዓ.ም ከጠዋቱ 12 ሰዓት የጀመረው ውጊያ አሁንም እንደቀጠለ ቢሆንም እስከ 8 ሰዓት በተካሄደው ውጊያ አጠቃላይ የተገኙ ድሎች እነዚህ መሆናቸውን አስታውቋል። አጠቃላይ የተገኙ ድሎችም ሞርተር 6 ዲሽቃ 6 ብሬን 14 ስናይፐር 9 ክላሽ 438 የተደመሰሰ የመከላከያ ሰራዊትና አጠቃላይ ጥምር ጦር የተባለው 471 ሲደርስ የተማረከ 1175 መድረሱን አስታውቀዋል። ተተኳሽም እንዲሁ 52600 የተለያዩ ተተኳሾችን ከዲሽቃ ጀምሮ ብሬን ስናይፐር ሞርተሮችን 52600 ተተኳሾች መማረክ ሲችሉ ወታደራዊ ሬዲዮ 9 ደርሷል። ኤፍ1 ቦምቦች 148 ሲደርስ ቁስለኛ ደግሞ 126 ይዞት የወጣው የሞርተር ቅንቡላ 37 ደርሷል። 1 ሲኖትራክ ሙሉ በሙሉ ወታደራዊ ቁሳቁሱን እንደያዘ በፋኖ ቁጥጥር ውስጥ እንደገባ አስታውቋል። አገዛዙ የሚተማመንባቸው የሰሜን ምዕራብ እዝ አካል የሆነው 12ኛና 61ኛ ክፍለ ጦር መካከል የ12ኛ ክፍለ ጦር በተለይ ከ70% ኃይሏ መደምሰሱንና ተበታትኖ መጥፋቱን አስታውቋል። የልጅ ኢያሱ የንጉስ ሚካኤል ኮር የአውደ ውጊያ መረጃዎችን እያደረሰ ሲገኝ ውጊያው ሙሉ በሙሉ ባለመጠናቀቁ ከዚህ በላይ ድሉ ሊመዘገብ እንደሚችል ይገመታል።
በጣም አመሰግናለሁ። እንግዲህ ይሄ ዛሬ በወሎ ግንባር የተገኘው ድል የአብይ አህመድ አገዛዝ ምናልባትም በአማራ ክልል እያደረገ ያለው እንቅስቃሴ እየከሸፈ መምጣቱን በቅርቡም አጠቃላይ በሆነ መልኩ ከክልሉ ለመውጣት የሚገደድ እንደሚሆን አመላካች ተደርጎ የሚወሰድ ይመስላል። ለማንኛውም ምን ማለት ነው እንግዲህ ሰሞኑን የፋኖ እንቅስቃሴ የለም፣ በአገዛዙ በኩልም ክልሉን ሙሉ በሙሉ ለመቆጣጠር ከጫፍ ደርሰናል፣ የመከላከያ ሰራዊት አጠቃላይ የጸጥታውን ቁጥጥር ለኛ አስረክቦ ይወጣል የሚል የምስለኔው አስተዳደርን መግለጫ እየሰማን ባለንበት ጊዜ ነው እንግዲህ እንዲህ አይነት ድል የተመዘገበው። ምን ማለት ነው? መሳይ ለማጥቃት የሄደ የመከላከያ ሰራዊት አጠቃላይ ያገዛዙ ጥምር ጦር እንደዚህ በተዝረከረከ ሁኔታ ተመቶ ሞርተሮችን በብዛት ድሽቃዎችን በብዛት ስናይፐሮችን በብዛት አስረክቦ መበተኑ የስርዓቱን መውደቅ ነው የሚያሳየው። ስርዓቱ የመዋጋት ሞራል የሌለው ሁለት ክፍለ ጦር ግማሽ ቀን ባልሞላ ጊዜ ውስጥ ይህን ያክል ቁጥር ሰራዊት ተደምስሶበት ይህን ያክል ቁጥር ተኳሽ በ52,000 ተተኳሽ መሳሪያ በግማሽ ቀን የተማረከበት ኃይል ስናስብ የአገዛዙ ፀሐይ እየጠለቀች መሆኗን ነው የሚያሳየው። እነሱ እንደሚሉት ጀነራሎቹ ኢታማጆር ሹሞቹ እንደሚሉት ፋኖ ተዳክሟል እያሉ ባለበት ሰዓት እነሱ እየበዙ ጉልበታቸው እየጨመረ እየሄደ እንደሆነ መዋጋት አቅማቸው ደግሟል እያሉ ባሉበት ሰዓት በግማሽ ቀን ሁለት ክፍለ ጦር ሙሉ እየደመሰሰ ከተሞችን እየተቆጣጠረ ከፍተኛ የሆነ አስደናቂ ድሎችንና ከተሞችን እየተቆጣጠረ በሚገኝበት በአሁኑ ሰዓት የፋኖ ኃይሎች ከዚህ በፊት ውህደታቸውን አንድ አድርገው ሁለቱ የፋኖ አደረጃጀቶች ውህደታቸውን አንድ አድርገው ውጊያ ቢከፍቱበት ይሄ ስርዓት አበበ እንዳለው የህዝብ ግንኙነት የሰሜን ሸዋ ህዝብ ግንኙነት አበበ እንደተናገረው አስክሬን ይዘን ነው እየዞርን ያለ ነው የተባለው እውነት መሆኑን ዛሬ በተግባር አረጋግጠናል። ስርዓቱ አልቆለታል፣ ተመቷል፣ ደክሟል። የሚተማመንበት ኃይል በተለይ 12ኛ ክፍለ ጦር የተባለችው ክፍለ ጦር በትግራይ ጦርነት ጊዜ ከፍተኛ ጀብዶ የፈጸመች የተባለች ኃይል በዛሬው ዕለት ብትንትኗ ነው የወጣው። 70% ወይ ሙቷል፣ ወይ ቆስሏል፣ ወይ ተማርኳል። አጠቃላይ ሙሉ ትጥቃቸውን አስረክበው በየገደሉ ተንጠባጥበው ነው የቀሩት። አስክሬናቸው እንኳን በአሁኑ ሰዓት ገበሬው ነው እያነሳው ያለው። ስለዚህ ስርዓቱ ከፍተኛ ሽንፈት ነው የደረሰበት። በእርግጥ ይህ ሽንፈት አምኖ ለመዋጥ ለመቀበል ፍላጎት የለውም። ምናልባት የደሃ ልጆች በየጉራንጉሩ በየገደሉ በየወንዙ በየተራራውና በየሸንተረሩ እየወደቁ ቢገኙ፣ ነገር ግን ስርዓቱ አሁንም ልክ እንደ ግብፁ ፈርዖን ህዝቤን ልቀቅ ሲል እምቢ እንዳለው ተገዶ የሚለቅበት ጊዜ እየመጣ እንደሆነ ሊያውቀው ይገባል ማለት ነው የምፈልገው። መሳይ እንግዲህ የዛሬውን ድል ጨምሮ በርካታ ሌሎች ተጨማሪ ድሎችን በዛው በወሎ ግንባር መመዝገባቸውን እየሰማን ነው። አሁንም ውጊያው አልቆመም። ተጨማሪ ድሎች፣ ተጨማሪ የአውደ ውጊያ መረጃዎች እንደሚኖሩ እንጠብቃለን። በጣም ነው ማመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ገለታው እንግዲህ ሌላው የፋኖን ትግል በተመለከተ የተወሰኑ መረጃዎችን መለዋወጡ ተገቢነት አለው። የፋኖን ትግል በየጊዜው የደረሰበትን ሂደት የተከታተልን ስለሆነ ለዛሬም ያሉንን ማካፈሉ ተገቢነት አለው። በነገራችን ላይ በባህር ዳር አንድ የብልጽግና አመራር አባል የሰሜን ጎጃም ከፍተኛ አመራር የሆኑት ግለሰብ በፋኖች ቁጥጥር ስር መዋላቸው ተገልጿል። ምናልባት እንዲህ አይነቱ እርምጃ ተገቢነት አለው የለም የሚለው አከራካሪ ነው ማለት የሚቻል አይመስለኝም። እነዚህ ሰው ራሳቸው ብልጽግና ናቸው። የብልጽግናን ዓላማ የሚያራምዱ ያው ፋኖችንም ካገኙ የሚያስሩ የሚገሉ በመሆናቸው እሳቸው ላይ የሚወሰድ እርምጃ ተመጣጣኝ ስለሆነ ምንድነው የሞራል ጥያቄ ሊነሳም የሚገባው አይደለም። እኚህን ሰው መያዙ ተገቢነት አለው። ብቻ ሌሎችንም አረጋ ከበደንም ሌሎች ብልጽግና የፖለቲካ ሰው ከዛ ውጭ ያለውን ሰላማዊ ዜጎችን መንካት ተገቢነት የለውም። ግን በፖለቲካው ላይ ፈላጭ ቆራጭ የሆኑትን አስተዋጽኦ ያላቸው ሚና ያላቸውን ግለሰቦች መያዝ፣ ሌላ እርምጃ መውሰድ ተገቢነት አለው ብዬ በግሌም አላምንም። ነገር ግን መያዝ ይገባል። ይዞ በቁጥጥር ስር መዋል ተገቢነት አለው። ከዚህ አንጻር ሰሜን ጎጃም ላይ የተወሰደው ባህር ዳር ከተማ ላይ ነው የተወሰደው እርምጃው የዛ የሰሜን ጎጃም አመራር የተወሰደበት እርምጃን በተመለከተም የቀጠናው የአንደኛ ክፍለ ጦር አመራር መንግስቱ አማረ ያስተላለፈውን መልእክት ሰምቼዋለሁ። ስለዚህ እኚህ ሰው በቁጥጥር ስር ይገኛሉ። ፎቶግራፋቸው ወጥቷል። እሱንም በተመለከተ ዝርዝር ማብራሪያ የሚሰጡ ይሆናሉ። እንዲህ አይነቱ ነገር በተለያየ የአማራ ክልል መከናወን ቢችል የበለጠ የአማራ ህዝብ ትግል ሌላ ምዕራፍ ውስጥ ይገባል። እነዚህ አስቻይ የሆኑ ሰዎች ላገዛዙ እንደ ትሮይ ፈረስ ያገለገሉ የአማራን ህዝብ ምጥ ያራዘሙ ያሉ የአማራ ፖለቲከኞች የብልጽግና ፓርቲ አመራሮች ላይ
በእስርም ሆነ በእንደዚህ አይነት መልኩ የሚወሰድ እርምጃ ከሞራል አንፃር ጥያቄ ሊቀርብበት የሚገባ አይሆንም። በሌላ በኩል በብዙ ቦታዎች የአማራ አካባቢዎች እንደዚሁ ተጋድሎ ተጠናክሮ መቀጠሉን እየሰማን ነው። በደብረ ብርሃን አካባቢ እንደዚሁም በጎንደር በሸዋና በወሎ በጎጃምም እንደዚሁ ከፍተኛ ድል የተገኘባቸው ወታደራዊ እንቅስቃሴዎች ተከናውኗል። በሌላ በኩል የአማራ ፋኖ አደረጃጀቶች እንግዲህ ከብዙ አሁን ወደ 2 መጥተዋል። የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት ነው። ትልቅ ስኬት ነው። በነገራችን ላይ ወደ 2 መምጣት በራሱ የተበጣጠሰው ትግል ወደ 2 ጎራዎች ተጠቃሎ ገብቷል። ይህን ጎራ ደግሞ ወደ አንድ ለማምጣት ጥረቶች ተጀምረው በጣም በጥሩ ሁኔታ ላይ እንደሚገኝ የሰማነው። ባለፈው ሳምንት የአማራ ፋኖ ብሔራዊ ኃይል የ2 ቀን ሲምፖዚየም በማህበራዊ ሚዲያ መድረኮች ማድረጉ ይታወሳል። ሰሞኑን ደግሞ ቅዳሜና እሁዱን የአማራ ፋኖ ህዝባዊ ድርጅት እንደዚሁ አከናውኗል። ስለ አንድነት የሚሰብክ ጉባኤ ነው የተከናወነው። የአማራ አንድነት ጉባኤ በሚል ስር በተከናወነው በዚህ መድረክ ላይ አርበኛ እስክንድር ነጋ ያደረገው ንግግር ጠቃሚና ወቅታዊ ሆኖ አግኝቼዋለሁ። ከምንም በላይ የአንድነቱ ጉዳይ የምርጫ ሳይሆን የግዴታ ነገር ነው። እንደ ግዴታ ነው የምንወስደው፣ ምርጫ አድርገን የምናየው አይደለም የሚል ነገር ነው። የአንድነቱ ጉዳይ በሐሳብ ደረጃ ጨርሰናል፣ የቀረን መሬት ማውረድ ብቻ ነው የሚለው ሐሳብ ወደ ተግባር እንዲለወጥ ማድረግ ያስፈልጋል። በሐሳብ ብቻ እንዳይቀር ቀጣዩ ስራቸው በጣም ላስጨራሽና መስዋዕትነትን የሚጠይቅ ነው። ጭንቅላታቸው ውስጥ ያስቀመጡትን ሐሳብ መሬት አውርደው ወደ ተግባር ከተረጎሙት እውነት ለመናገር ትግሉ በምንድነው ማርሽ ቀያሪ ሆኖ የአብይ አህመድ አገዛዝን እድሜ የሚያሳጥረው እንደሚሆን ምንም ጥርጥር የለውም። ገለታው በትክክል እንግዲህ ይሄ ጅማሮ በእውነት ለረጅም ጊዜ አማራም ህዝብ የኢትዮጵያም ህዝብ የሚጠብቀው ጅማሮ ነው። ፍሬ አፍርቶ እንድናይ እንዲያበቃን ነው ጸሎታችን ሁላችንም። ከዛ ባሻገር ግን የአማራ ፋኖ አንድነት መምጣት አለበት። የግድ ነው። እሱ የውዴታ ግዴታ ማለት የግዴታ ግዴታ ነው ይላሉ ብዙ ጊዜ መሪዎችም ይላሉ። ምክንያቱ አንዱ ትልቁ ምክንያት የሚመስለኝ የአማራ ህዝብ እነዚህን ወገኖቻችንን እነዚህን ወንድሞች እነዚህን እህቶች ወደ ጫካ የከተታቸው እንዲታጠቁ ያደረጋቸው አንዱ ትልቁ ጥያቄ የአማራ ህዝብ ህልውና ጥያቄ የህልውና ጥያቄ ነው። ይሄ የህልውና ጥያቄ የአማራ ፋኖ ተቋም ካልተፈጠረ ካልተባበሩ ወደ አንድነት ካልመጡ ሌላ የአማራ ህዝብ ህልውና ጥያቄ ሆኖ ይወጣል። ያ ነው ትልቁ ነገር። ለአማራ ህዝብ ህልውና አንድ ራሱን የቻለ ጥያቄ ሆኖ ይወጣል። ልጆቹ አልተባበሩም። ያልተባበሩ ልጆች እርስ በርሳቸውም ሊዋጉ የሚችሉ ሆነው ከወጡ የአማራ ህዝብ የህልውና ጥያቄ አንድ ይጨምራል ማለት ነው። ከዚህ በፊት ካሉት ጥያቄዎች ሌላ ተጨማሪ አንድ ሊሆን ይችላል። ስለዚህ ይሄ በጣም መሰረታዊ ከባድ ችግር ነው የሚሆነውና የአማራን ህዝብ የህልውና ጥያቄ ፈታለሁኝ ያለ ኃይል ሁሉ የግድ ወደ አንድነት መምጣት አለበት። ይሄ አንድ ግዴታ ስለሆነ ነው። ሌላው ፋኖ ባይተባበር ትግሉ ይራዘማል። የጎንዮሽ ግጭት እንኳን ውስጥ ባይገቡም ትግሉ ይራዘማል። በተራዘመ ቁጥር የአማራ ህዝብ የህልውና ጥያቄው የተራዘመ ይሄዳል። ትምህርት አይማርም፣ ባለፈው ያነሳ ነው። ጤና ችግር ውስጥ ነው፣ ማህበራዊ አገልግሎት ችግር ውስጥ ነው የሚቆየው። ስለዚህ በፍጥነት ወደ አንድነት መምጣት አለባቸው። አንድ እኮ ግምገማ አድርገዋል ይመስለኛል መሳይ። ይሄ ግምገማ ምንድነው? የአማራ ህዝብ ትግል በተለይ በአማራ ክልል አካባቢ እንዴት ነው ፍሬ ያላፈራው? እስካሁን ፍሬ ያላፈራው ማለት እነዚህ በየጊዜው የሚገኙ ድሎችን አለመቁጠሪያ አይደለም፣ ግን በአጠቃላይ በክልል ደረጃም ቢሆን ለመቆጣጠር እንዴት አልተቻለም? እስካሁን ባለፉት 2 ዓመታት ትግሉ የሚያስፈልገውን ሁሉ ታጥቆ ሳለ ህዝብ ሞቢላይዝ አድርጎ ሳለ መንግስት ደግሞ በጣም የተዳከመ ሆኖ ሳለ ለምንድን ነው ይሄ ፍሬ ያልታየው? ያልን እንደሆነ የአማራ ፋኖ አንድነት እስካሁን ስለተጓተተ በመንግስት ጥንካሬ በአረጋ ከበደ ጥንካሬ ሳይሆን በራሱ በፋኖ አንድነት ማጣት ችግር ነው እስካሁን የቆየውና ይሄንን የሚያርም ትውልድ ከተነሳ በእውነት በጣም ሽልማትም ይገባቸዋል፣ ትላልቅ ክብር ይገባቸዋል። እንደው በቅርቡ አሁን እንግዲህ የሁለት ኮንፈረንስ አይደለም የተካሄደው መሳይ አንተ ያስተላለፍከው ያለው የነስክንድር የነዘመነ ለየብቻ ኮንፈረንስ አድርገዋል። አንድ ትልቅ ድግስ ይኖራል ብዬ ተስፋ አደርጋለሁ መሳይ። 3ኛው ኮንፈረንስ እስክንድርና ዘመነ ንግግር የሚያደርጉ ኮንፈረንስ
ከዛሬ ጀምሮ የአማራ ፋኖ አንድነት ተመስርቷል። ውጭ ሀገርም ያላችሁ ሀገርም ውስጥ ያላችሁ አማሮች ኢትዮጵያውያን በሙሉ ደስ ይበላችሁ፣ ደግፉን፣ ኢትዮጵያውያንም ተዘጋጁ፣ ህብረት ልንፈጥር ነው የሚል ከፍ ያለ የላቀ መልእክት እንጠብቃለን። እንግዲህ መሳይ ገለታው ስፖርቱን ጉዳይ እንምጣበት። የኢትዮጵያ አትሌቲክስ ጉዳይ በዓለም ደረጃ እኛን በሚያስጠሩ ኢትዮጵያን ከፍ አድርጎ ስማን በሚያስጠሩ የስፖርት አይነቶች አሁን የዓለም ጭራ እየሆንን ነው። እጅግ የሚያሳዝን ውጤት በተከታታይ ባለፉት 4 እና 5 ዓመታት የምንሰማቸው ነገሮች ሁሉ ያሳዝናል። ይሄ ደግሞ ያነሳነው እንደው ስፖርት መዝናኛ ስፖርት ሌላ ነገር ስለሆነ አይደለም። ኢትዮጵያ ውስጥ በተለይ አሁን ካለው ስርዓት ጋር በተያያዘ ትኩረት አለመስጠት ብቻ ሳይሆን ስርዓቱን እየታከኩ ያሉ አንዳንድ ግለሰቦች በስፖርቱ ላይ ያሳደሩት መጠነ ሰፊ የሆነ ተጽዕኖ ውጤትን እንዳናመጣ አድርጓል። ስለዚህ እዚህ ላይ ትኩረት የሚያሻው ነገር ቢሆንም አገዛዙ በዚህ ደረጃ ለስፖርቱ የሰጠው ትኩረት ማነስና ሰዎች እንደፈለጋቸው ህግ የሌለ እስከሚመስል ድረስ ስፖርቱ ላይ እንደዚህ አይነት ችግር የፈጠሩበት ሁኔታ በጣም ትልቅ አሳሳቢ ጉዳይ የሆነ መጥቷልና በዛ ላይ መነጋገር ያስፈልጋል። እንግዲህ በቶኪዮ የዓለም አትሌቲክስ ውድድር ላይ ኢትዮጵያ ለምንም ወርቅ ነው እንግዲህ ውድድሩን ያጠናቀቀች አለችው። ምናልባትም ተጠናቋል ውድድሩ። ከዚህ በኋላ የምንጠብቀው ነገር የለም። በምንጠበቅባቸው ውድድሮች በሙሉ ምንም ውጤት ልናመጣ አልቻልንም። የተወሰነ ነገር ነው። በተለይ በ10,000 ሜትር ወንዶች ላይ 3 የኢትዮጵያ አትሌቶች የተካፈሉበትን በተመለከተ አትሌት ሰለሞን ባረጋ የሰጠው አስተያየት ነገሩን ትኩረት እንድንሰጠው ነው ያደረገውና ሶስታችንም የሶስት ሀገራት ሯጮች ነው የምንመስለው። ምንም አልተነጋገርንም። የቡድን ስራ መሰራት ባለበት ውድድር ላይ ምንም ሳንነጋገር ምንም አይነት የአሰልጣኞች ምክር ሳናገኝና የአንድነት ሐሳብና ተልኮ ሳንወስድ ገባን። ያው ውጤቱን እንደምታዩት ሆነ ነው ያለው። በትክክልም ይሄ ችግር የት እንዳለ የጠቆመበት ሁኔታ ነው ያለው። ምንም አሰልጣኞቻችን በራሳችን ጊዜ ነው ራሳችንን የምናሰልጥነው፣ በራሳችን ጊዜ ነው ውሳኔ እየወሰንን ለውድድሩም የገባ ነው የሚልም ነገር አንስቷልና ምንድነው የገባው አትሌቲክሱ መንደር የገባው በሽታ ምንድነው? የሰለሞን ባረጋ አስተያየት ማንቂያ ደውል ሊሆን ይገባል። ኢትዮጵያውያን ታስታውሳለ ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ስለሺ ስህን አልሆንልህ አለኝ እኔ አንተን ጥሎ መግባት ኃይሌ ያለ ወደ ኋላ እየዞረ ኃይሌን ጥዬ አልገባም። እነ ጥሩነሽ ዲባባ እነ ደራርቱት ሁሉ እንዴት አድርገው አረንጓዴ ጎርፍ እስኪመስል እየተመካከሩ አንዱ ላንዱ ውሃ እየሰጠ ሞራል እየሰጠ ቴክኒኩን እየተነጋገሩ በእያንዳንዷ መዳረሻ ላይ በእያንዳንዷ ደውል በሚጮበት ላይ የሚያደርጉት መመካከር ኢትዮጵያን ለውጤት እንድትበቃና በዓለም አትሌቲክስ መንደር ከፍ ያለ ስም እንድታገኝ አድርገዋታል። ምንድነው የገባው በሽታ? ገለታው እንደው ምንድነው የተሰማ? ምን ተረዳ? እንደው ወንድማችን ሰለሞን ቢያገኝህ በጣም ደስ ይለኛል። እናበረታታው መጥቶ ሚስጥሩን ውስጥ ስለሚያውቅ ቢያካፍል። ምክንያቱም ይሄ ተቋም ሰምተነው ማናቀው ችግር ነው የገጠመው። ከፍተኛ ችግር ገጥሞታልና ዝም ብለን ልናየው የሚገባ ተቋም አይደለም። የሁላችን ኩራት ነው በሄድንበት ቦታ ሁሉ። ስለዚህ የአትሌት ሰለሞን ድምጹን ቢያሰማ የመጀመሪያው ነገር ይሄን የሚያዳምጠን ከሆነ ወይ እንደው ባካችሁ ላኩልን ይሄን መልእክት እና መሳይ አንተን ብታገኘው እና ቢያወራ በጣም ቢናገር ጥሩ ነው። ውስጡን የሚያውቀው እሱ ስለሆነ ሌሎችም ደግሞ እዛ አትሌቲክስ ፌዴሬሽን ውስጥ ያላችሁ ሰዎች ይሄን ተቋም ለማዳን ወደ ነፃ ሚዲያው ብትወጡና ብታጋሩን። ህመሙ ምንድነው? ችግሩ ምንድነው? እኛ የምናየው ከውጪ ነው። ከውጪ የምናየው ነገር የሌሎች ተቋማት መክሸፍ አንድ አካል አድርገን ነው ልናየው ምንችለው መሳይና ባካችሁ ይሄንን እናበረታታ። ከዛ ባሻገር ግን ያነሳው ነገር በጣም በብዙ ኢትዮጵያውያን ልብ የነካ ነው። አሁን የና ቀነኒሳ ለዛ እየዞረ ኃይሌ ታለ ሲል ሲኒየር የሆነው ሯጭ የትገባ ወንድሜ የት ነው ያለው? ይሄ ቡድን እንትን ነው እያንዳንዷ መዞር እኮ የተወሰነ ሰከንድ የሚቀንስበት ይመስለኛል። ከሩጫው ላይ የተወሰነ ነገር ይቀንስበታል እና እንደው አንደኛ መውጣቱን አይደለም ያለው ወንድሜ ታል ያለ ብዙዎቻችን ሌላ ትርጉም ሁሉ ሰጠን። አንዱ አንዳችንን ጥለን ማንገባባት ምድር፣ እኩልነት፣ ፍትህ፣ መተሳሰብ ምናምን ምን ውስጥ ገባንኛ ሌላ እንትን ውስጥ ሳይቀር አስተማሪው የሆነበት እነ ሻምበል
ማሞ ወልዴ የምታውቀው ንምሩጽ ይፍጠር እና አበበ ቢቂላ በሄዱበት ሀገር አሁን ጃፓን ውስጥ ለአበበ መንገድ ተሰርቶለታል። የአበበ መንገድ ይባላል። እስያውያን በሙሉ ኢትዮጵያዊ ነኝ ካልካቸው አብዛኞቹ አበበን ያውቁታል እና ትልቅ ድል ነው ያገኘ ነው። ያንን ጠብቆ መሄድ ይገባ ነበር። ሶስት ነገሮች በሄድኩበት ቦታ ከውጭ ሀገር ሰው ጋር ዘሆን ማነሳቸው ነበሩ። አንደኛ የቀኝ ግዛት አልተገዛንም ነው መሳይ። ሁለተኛው አትሌቲክስ ፌዴሬሽናችን ነው። በቃ በሩጫ የትም ቦታ ሄደን አንደኛ ነን መኩሪያችን ነው። ሶስተኛው የኢትዮጵያ አየር መንገድ። የኢትዮጵያ አየር መንገድ ምን ነው ተቋማት ሁሉ እንደሱ በሆኑ ትምህርት ሚኒስቴር ለምንድን ነው ለነዚህ እንደዚህ የማይሆኑ? እንደ አትሌቲክስ ፌዴሬሽን እንደ ኢትዮጵያ አየር መንገድ ለምን አይሆኑም? ሌሎቹ ተቋማት ግብርና ሚኒስቴር እንዴት እንደነሱ አልሆነም? አሁን የኢትዮጵያ አየር መንገድን እያየው ሌላ ውስጥ አልገባብህም መሳይ። ከቪየትናም፣ ከደቡብ አፍሪካ፣ ከግብጽ፣ ከህንድ፣ ከቻይና አየር መንገድ ሁሉ ይበልጣል። ስራው እኮ ቀላል ስለሆነ እኮ አይደለም። የኢትዮጵያ አየር መንገድ ስራ ቀላል አይደለም፣ በጣም ከባድ ነው። ከዓለም አቀፍ ተቋማት ጋር ነው የሚወዳደረው። ያንን አሸንፎ 30 ምናምንኛ ነው በዓለም ደረጃ ያለው። ሌሎቹ ለምን መቶኛ ይወጣሉ? ሌሎች ተቋማት እየከሰሩ ሄደው የኢትዮጵያ አትሌቲክስ ፌዴሬሽን በደረጃውን ጠብቆ ነው እየተራመደ የነበረው። አሁን እንዲህ ሁኔታ ውስጥ ሲደርስ ይሄ ብሔራዊ ጥያቄያችን መሆን አለበትና ታሟል። ያ ተቋም ህመሙን ሳናቅ ቆይተን ይኸው ዛሬ ወርቅ ማሳጣን የልምድነውን መሳይ ተመልከት። እንግዲህ ብዙ ሰው ከሁሉም በላይ ደግሞ የወንድማችን ሰሎሞን ያለው ማንና አበበ የተለያዩ ሰዎች ነን። ልክ እንደ ውጭ ሀገር ሰው ገብቶ እንደሚሮጠው አይነት ህንድ፣ ጀርመን እና ሌላው ሀገር እንደሚሮጠው እኛም እንደዛ ነው የሮጥ ነው የሚለው በጣም አሳሳቢ ነገር። ምንድነው የሆነው የሚለውን ከነሱም አንደበት ብንሰማ ግን ያስተዳደሩ ችግር እዛም ገብቶ ያንን ተቋም እያፈረሰውም እንደሆነ ከውጭ ሆነን ማየት እየቻልን ነው። ትልቅ የአብይ አህመድ ትልቅ መሰረታዊ ችግር ተቋም ነው። ያሉትን ተቋማቶችንም ያሽመደመዳቸው ነው ያለው። የገነባ ደግሞ የሚያፈርሳቸው በጣም ያስገርማሉ። አሁን ለምሳሌ አንድ ትልቅ ችግር የነበረው የሰሜን ጦርነት ነው። ትግራይ ጋር የነበረ ጦርነት በመሃል አንድ ተቋም ገነባዋል። የሽግግር ፍትህ የሚያመጣ የት እንዳለውን ስምንም ሰምተን አናውቅም። አንድ ያስመዘገበው አንድ የተኮሰው ችግር የለም፣ አንድ የፈወሰው ቁስል የለም። እንደውም እየባሰ ነው የመጣው። የብሔራዊ እርቅ ምናምን አለ አፈረሰው፣ የማንነት አለ አፈረሰው። ተቋም እንደ ጉድ ነው መጫወቻ የሆኑት፣ እንደ ልጅ መጫወቻ ነው የሆኑትና በዚህ ዘመን ተቋማት በእግራቸው ተራምደዋል የሚለው በጣም ያሳዝናል። ጦሩ ያው ቅድም ያነሳ ነው ተደምሮ መጽሐፍ ያነባል። ምንድነው የፖለቲካ መጽሐፍ ይዞ ገጽ-ገጹን ያየ ይደመራሉ እያለህ ነው። ተመልካቾቻችን በተለያዩ ርዕሰ ጉዳዮች ላይ በማተኮር ከእናንተ ጋር የቆየንበት የአንከር የመረጃ ክፍለ ጊዜ የተከታተላችሁትን ይመስላል። ነገ በተመሳሳይ ዝግጅት እንጠብቃችኋለን። እኔ መሳይ መኮንንና ገለታው ዘለቀ አብረናችሁ ቆይተናል። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።